ፋሲካችን ክርስቶስ ታርዷልና በሚል አንድ ርዕስ እንግዲህ እንመለከታለን ማለት ነው። እግዚአብሔር የተባረከ ይሁን። እንግዲህ የብሉይ ኪዳን መጽሐፍትን በምናጠናበት በምንመረምርበት ጊዜ ከዚህ በፊትም አጥንተናል የእግዚአብሔር በዓላት በሚል ማለት ነው። ዘሌዋውያን ምዕራፍ 23 ከቁጥር 1 ጀምሮ እግዚአብሔር ለሕዝቡ ለእስራኤላውያን የሰጣቸው 7ቱ ታላላቅ በዓላቶች አሉ። ከነዚያ በዓላቶች መካከል የመጀመሪያው የፋሲካ በዓል ነው። እንግዲህ ያንን የፋሲካ በዓል ነው የምንመለከተው ማለት ነው። የፋሲካ በዓል እግዚአብሔር በክርስቶስ ወይም በመሲሁ ለሚፈጽመው የቤዛነት ሥራ ምሳሌና ጥላ ነው። ወደ አዲስ ኪዳን በምንመጣበት ጊዜ በአዲስ ኪዳን ግን የቀን ፋሲካ ወይም ደግሞ ቀን ቆጥረን ዓመት ጠብቀን የምናከብረው ፋሲካ የለንም። ፋሲካችን ክርስቶስ ነው። የቀን ፋሲካ ሳይሆን የማንነት ፋሲካ ነው ያለው። ለዚያም ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን ክርስቶስ ታርዷልና ብሎ ይነግረናል። እግዚአብሔር የተባረከ ይሁን። ከዘፍጥረት ጀምሮ እስከ ሚልኪያስ ድረስ ያሉት መጽሐፍቶች ሁሉ ስለ መሲሁ እንደሚናገሩ ጌታችን ኢየሱስ ክርስቶስ በተለያየ ቦታ አስተምሮናል። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና ትስታላችሁ፣ እነርሱን ትመረምራላችሁ፣ እነርሱ ግን ስለ እኔ የሚመሰክሩ ናቸው ይላል። ስለዚህ የብሉይ ኪዳን መጽሐፍት ስለማን የሚመሰክሩ ናቸው? ስለ መሲሁ፣ ስለ ክርስቶስ፣ ስለ ኢየሱስ የሚመሰክሩ ናቸው። ከዘፍጥረት ጀምሮ እስከ ሚልኪያስ ድረስ ያሉት የብሉይ ኪዳን መጽሐፍቶች በሙሉ ስለ መሲሁ የሚናገሩ ናቸው። በመቀጠል ሉቃስ ምዕራፍ 24 ላይ ለኤማውስ መንገደኞች ራሱ ክርስቶስ ኢየሱስ ከቁጥር 26 ጀምሮ እንኳን ብናነበው ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። ስለዚህ ብሉይ ኪዳን ወደ አዲስ ኪዳን የሚተረጎም ነው። ብሉይ ኪዳን ጥላ ነው፣ አዲስ ኪዳን አካል ነው። አዲስ ኪዳን ፍጻሜ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። በዚህ መመሪያ መሰረት ነው የብሉይ ኪዳንን መጽሐፍት ወደ መሲሁ ወደ ክርስቶስ የምንተረጉመው ማለት ነው። በመቀጠል ከዚህኛው ትምህርት ጋር ከበዓላት ጋር አብሮ የሚሄድ ሐዋርያው ጳውሎስ ጌታ ኢየሱስ ክርስቶስ እንዳደረገው የብሉይ ኪዳንን መጽሐፍት ሲተረጉም እናገኘዋለን። በዓላቶች ስለ ክርስቶስ እንደሚናገሩ፣ በዓላቶች በአዲስ ኪዳን ፍጻሜ እንዳገኙ ሐዋርያው ጳውሎስ ያስተማረበትን ክፍል እናነባለን። ቆላሲስ ምዕራፍ 2 ከቁጥር 16 ጀምሮ እስከ 17 የእግዚአብሔር ቃል እንዲህ ይላል። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ከላይ የተዘረዘሩት ምግብ፣ መጠጥ፣ በዓላት፣ የወር መባቻ፣ ሰንበት የሚባሉት በብሉይ ኪዳን ሲከበሩ የነበሩት እነዚያ ነገሮች ሁሉ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው ይላል። በብሉይ ኪዳን በዓላቶች፣ በብሉይ ኪዳን የተሰጠው ሰንበት በአዲስ ኪዳን ሊመጣ ላለው ለክርስቶስ ኢየሱስ ጥላ ናቸው። አካሉ ክርስቶስ ነው። አሁን የቀን ሰንበት የለንም፣ የማንነት ሰንበት ነው ያለን። እርሱም ክርስቶስ ኢየሱስ ነው። ያሳረፈን፣ ከዘላለም ጥፋት ያስመለጠን፣ ወደ እኔ ኑ እኔም አሳርፋችኋለሁ ያለን ጌታችን ኢየሱስ ክርስቶስ ነው። እርሱ አማናዊ ሰንበታችን ነው። በመቀጠል ስለ በዓላት ተብሎ ተጽፏል። እነዚያ በዓላቶች ደግሞ ስለ መሲሁና መሲሁ ስለሚፈጽመው የቤዛነት ሥራ የሚናገሩ ናቸው። ስለዚህ ቀን ቆጥረን ዓመት ጠብቀን የምናከብረው በዓል
የለንም። በዓላችን ክርስቶስ ነው። ክርስቶስ የፋሲካ ጠቦታችን እርሱ ታርዶልናል። ዓመቱን ሙሉ በእርሱ እየተደሰትን በዓላችን በሆነው በእርሱ ሪጆይስ እያደረግን እየተደሰትን እንድንኖር ተፈቅዶልናል። እንግዲህ ፋሲካ እግዚአብሔር በመሲሁ ወይም በክርስቶስ በኩል ለሚፈጸመው የቤዛነት ሥራ ምሳሌ ሆኖ አገልግሏል። ፋሲካ ማለት ምን ማለት ነው? ፋሲካ ማለት የቃሉ ትርጉም በዕብራይስጡ ፔሳህ ማለት ሲሆን ወደ እንግሊዘኛ ስንመልሰው ፓስ ኦቨር የሚል ትርጉም ነው ያለው። እርሱም ደግሞ ማለፍ ማለት ነው። እንግዲህ አንድ ፍርድ ወይም አንድ ነገር በአንድ ነገር ምክንያት ምክንያት ሲያልፈን እንደማለት ነው። ስለዚህ በብሉይ ኪዳን ወይም በአሮጌው ኪዳን ዘመን በዘጸአት 12ኛው ምዕራፍ ላይ አንድ ታላቅ ተአምራዊ ታሪክ እናገኛለን። እግዚአብሔር በግብፅ አገር በባርነት ቀንበር ለሚኖሩ እስራኤላውያን ከፈርዖን የጭቆና አገዛዝ ነፃ የሚወጡበትን እና ከእግዚአብሔር የሞት ፍርድ ማምለጥ የሚችሉበትን መንገድ አዘጋጅቶ ሲያድናቸው፣ ሲያስመልጣቸው፣ ሲታደጋቸው የምንመለከትበት ነው። ሁልጊዜም ደህንነት ከእግዚአብሔር ዘንድ ነው። ቅዱስ አምላክ እናመሰግንሃለን። እንግዲህ ይህንን ነገር በምናጠናበት ጊዜ አዲስ ኪዳናዊና መንፈሳዊ ትርጉሙን እየተመለከትን ልናጠና ይገባናል። ግብፅ የማያምነውን ዓለም የምትወክል ናት። እንዲሁም ደግሞ የግብፅ ንጉሥ ፈርዖን የዚህ ዓለም ገዢ የተባለውን ዲያብሎስን የሚወክል ነው። ለዚያም ነው ፈርዖን የሚያደርገውን ራሱ ላይ የሚደፋውን ዘውዱን አይታችሁት ከሆነ የዘንዶ ቅርጽ ነው ያለው። ከዚህ የተነሳ የግብፅ ንጉሥ የሆነው ፈርዖን የዚህ ዓለም ገዢ የተባለውን ዲያብሎስን የሚወክል ነው። የፈርዖን ሰራዊቶች ሁሉ ደግሞ የሰይጣን ሰራዊቶች የሆኑትን አጋንንቶችን የሚወክሉ ናቸው። በግብፅ አገር በባርነት ቀንበር ውስጥ የሚኖሩት እስራኤላውያን ደግሞ ገና ቀድሞ ከ430 ዓመት በፊት በቅድመ አያታቸው በአብርሃም ወገብ ውስጥ የሚያውቃቸው የተስፋ ሕዝቡ ናቸው። እነርሱ ከዘላለም ዘመናት በፊት በልጁ በክርስቶስ ኢየሱስ በኩል አስቀድሞ የሚያውቀንን የመረጠንን እውነተኛ አማኞችን የሚወክሉ ናቸው። እንግዲህ ታሪኩ እንደዚህ ነው። የፋሲካን በዓል በምናጠናበት ጊዜ ወደ ዘጸአት ምዕራፍ 12 ከቁጥር 1 ጀምሮ እስከ 13 ድረስ ያለውን ሐሳብ ነው እንግዲህ የምንመለከተው። እንግዲህ ዘጸአት 12ን ስለ ፋሲካ በዓል እንዳለ ያለውን ነገር በምንመለከትበት ጊዜ መመሪያውን ያወጣው እግዚአብሔር መሆኑን እንመለከታለን። እዚያ ጋር በፋሲካ በዓል ላይ የሚከናወነውን መመሪያ በሙሉ ያወጣው እግዚአብሔር መሆኑን እንመለከታለን። ይህ ደግሞ የመዳናችን ዕቅድና አጀንዳ ከራሱ ከእግዚአብሔር ዘንድ መሆኑን ያሳየናል። ደህንነት ከእግዚአብሔር ዘንድ ነው ተብሎ በዮናስ ምዕራፍ 2 ቁጥር 9 ላይ እንደተጻፈ ዮሐንስ ወንጌል ምዕራፍ 3 ከቁጥር 14 ጀምሮ እስከ 18 ድረስ እግዚአብሔር ዓለሙን ሁሉ ስለወደደ መድኃኒት የሆነውን ልጁን አዘጋጅቶልናል ተብሎ ተጽፏልና ከዚህ የተነሳ የደህንነታችን ዕቅድ የመዳናችን አጀንዳ ከእግዚአብሔር ዘንድ እንደሆነ ከሰው እንዳልሆነ የሚያመለክት ነው። በመቀጠል እዚያው ዘጸአት ላይ አዲስ የሆነ የዘመን አቆጣጠር ለእስራኤላውያን ያበጅላቸዋል። የፋሲካው ጠቦት ከታረደበት ጊዜ ጀምሮ አዲስ የሆነ የዘመን አቆጣጠርን ይሰጣቸዋል። እኛም በክርስቶስ ኢየሱስ የቤዛነት ሥራ በማመናችን አዲስ የሆነ የዘመን አቆጣጠር እንዲኖረን አዲስ ፍጥረቶች አድርጎናል። አዲስ ታሪክ ያለን፣ አሮጌ ታሪክ የሌለን፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ተብሎ ተጽፏልና
አሮጌ ታሪክ የሌለን በክርስቶስ አዲስ ፍጥረት የሆንን ታሪካችን ክርስቶስ የሆነልን ጽድቅ፣ ቅድስና፣ ጥበብና ቤዛችን ራሱ ክርስቶስ የሆነልን አዲስ ፍጥረቶች፣ አዲስ ጅማሬና አዲስ ታሪክ ያለን አድርጎናል። እግዚአብሔር የተባረከ ይሁን። እንግዲህ እግዚአብሔር መመሪያውን ሲቀጥል ለእያንዳንዱ ቤተሰብ እና ለእያንዳንዱ ሰው አንድ ጠቦት እንዳስፈለገ ይነግረናል። ለእያንዳንዱ ቤተሰብ አንድ ጠቦት፣ ለእያንዳንዱ ሰው አንድ ጠቦት ይታረድለት፣ በእርሱ ቦታ ይገባለት፣ በእርሱ ቦታ ይሰዋለት ዘንድ አንድ ጠቦት እንዳስፈለገ ይነግረናል። ይህም ደግሞ በአዲስ ኪዳን ለሰው ልጆች ሁሉ ቤዛ የሚሆነውን አንዱን ኢየሱስን የሚያመለክት ነው። ማዳን የሚችለው ኢየሱስ ክርስቶስ ብቻ እንደሆነ፣ አንዱ ጠቦት ብቻ፣ የእግዚአብሔር ጠቦት ብቻ ነው ማዳን የሚችለው። ለዚያም ነው የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የተባለው አንዱ ኢየሱስ ነው። ከዚህ የተነሳ ከኢየሱስ ውጪ በየትኛውም መንገድና በየትኞቹ መልካም ሰዎች መዳን እንደማይቻል፣ አንዱ የታረደው ጠቦት ብቻ ነው የሚታደገው። ለዚያም ነው ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን ክርስቶስ ታርዷልና ብሎናል። እርሱ ነው የታረደልን። ኢየሱስ ነው ቤዛ የሆነልን። ኢየሱስ ነው የሞተልን። ኢየሱስ ነው ሂሳብ የከፈለልን። ከእርሱ ካንዱ ጠቦት ውጪ መዳን በሌላ በማንም የለም። እንድንበት ዘንድ ከእግዚአብሔር ዘንድ የተሰጠን ኢየሱስ ክርስቶስ ብቻና ብቻ ነው። አባቶይ እናመሰግንሃለን። የሚቀርበው መስዋዕት ወይም የሚቀርበው ጠቦት መስፈርቱ ምን ይመስላል ስንል ዘጸአት ምዕራፍ 12 ቁጥር 5 ላይ እንዲህ የሚል ቃል አለ። ዘጸአት ምዕራፍ 12 ቁጥር 5 ላይ የናንተ ጠቦት ነውር የሌለበት የአንድ ዓመት ተባዓት ይሁን። ተመልከቱ፣ የአንድ ዓመት ተባዓት ይሁን። ይሄ ደግሞ የአንድ ዓመት ጠቦት የሚለው የኢየሱስ ክርስቶስን ወጣትነት፣ ያረጀ በግ አይደለም። ጸጉሩ የተነጨ አይደለም። ጸጉሩ የተነጨ ቀንዱ የተንሻፈፈ ወይም ቀንዱ የተሰበረ ጣቶቹ የተንሻፈፉ አይደለም። የአንድ ዓመት ጠቦት ሲል የአንድ ዓመት ጠቦት ሲል የጌታ የኢየሱስ ክርስቶስን ወጣትነት የሚያሳይ ነው። ቀጥሎ ነውር የሌለበት ይላል። ዝም ብሎ ያገኘነውን በግ የሚመስል ነገር እኛ መርጠን አይደለም የምንወስደው። እግዚአብሔር ነው ምርጫውን ያስቀመጠው። የሚቀርበው መስዋዕት መስፈርት ምን ይመስላል ስንል የአንድ ዓመት ጠቦት ይሁን፣ የኢየሱስ ክርስቶስን ወጣትነት የሚያሳይ ነው። ነውር የሌለበት ይሁን ይላል። ኢየሱስ ክርስቶስ ኃጢአት የማያውቀው ንጹህ መሆኑን የሚያሳይ ነው። በአፉ እንኳን ተንኮል እንዳልተገኘበት መጽሐፍ ቅዱሱ በደንብ ያስተምረናል ማለት ነው። ስለዚህ ነውር የሌለበት ሲል የኢየሱስ ክርስቶስን ንጽህና፣ የኢየሱስ ክርስቶስን ኃጢአት የማያውቀውን ማንነት የሚያሳይ ነው። ቀጥሎ ተባዓት የሚል ቋንቋ አለ። ተባዓት ማለት ጾታውን የሚያመለክት ነው። ተባዓት ወንድ ማለት ነው። በእንስት ወይም በሴት ደህንነት የለም ማለት ነው። አባቶይ በጌታ በኢየሱስ ስም እናመሰግንሃለን። ደህንነት በሴት የለም። መዳን በወንድ ነው። መዳን በኢየሱስ ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል ተብሎ እንደተጻፈ በጌታችን በኢየሱስ ክርስቶስ ብቻ ነው መዳን የሚቻለው። ቀጥሎ የታረደውን በግ ደም በቤታቸው የበር ሁለቱ መቃኖች ላይ እና የላይኛው ጉበል ላይ መቀባት እንዳለባቸው እግዚአብሔር ይናገራል። ያን ጊዜ ደሙ ያላችሁበትን ቤት ለይቶ የሚያሳይ ምልክት ይሆንላችኋል። ደሙን ባየው ጊዜ ከናንተ አልፋለሁ አለ። ሃሌሉያ! ደሙ ክቡር ስለሆነ በምድር ላይ የሚቀባ አይደለም። ስለዚህ እስራኤላውያን እነርሱ ደሙን ከመቀባታቸው የተነሳ የእግዚአብሔር ፍርድ በማያምነው ዓለም ላይ በግብፅ ላይ የሚመጣው ቁጣ
ፈጽሞ ሊያገኛቸው አልቻለም። የፋሲካው እራት አመጋገብ ምን ይመስላል? አሁን ወደ ውስጥ ከገቡ በኋላ የፋሲካው እራት አመጋገብ አለ። እዚህ ላይ አንድ ነገር ትኩረት ማድረግ አለብን። የታረደውን በግ ደም በመቀባታቸው ብቻ ነው ማምለጥ የሆነላቸው፣ በመቀባታቸው ብቻ። ከዚያ ውጪ ሰው በጸባዩ ሃይማኖታዊ ስርዓትን በመፈጸም ሕግጋትን በመጠበቅ ፈጽሞ ሊድን አልቻለም። ለዚያም ነው ደሙን ባየው ጊዜ ብሏል። ደሙን ባየው ጊዜ ከእናንተ አልፋለሁ አለ። ደሙም ያላችሁበትን ቤት ምልክት ይሆናል። ያችሁ ኦሪት ዘጸአት ምዕራፍ 12 ቁጥር 13 ላይ ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየው ጊዜ ከእናንተ አልፋለሁ፣ እኔም የግብፅን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም ይላል። እግዚአብሔር ይመስገን። እዚህ ላይ ትኩረት ልናደርግ የሚያስፈልገው እግዚአብሔር እስራኤላውያንን ደሙን ባየው ጊዜ ከእናንተ አልፋለሁ ነው ያላቸው። አያችሁ፣ ደሙን ባየው ጊዜ ከእናንተ አልፋለሁ ነው ያለው። ከዚህም የተነሳ የጌታ ኢየሱስ ክርስቶስን መስዋዕትነት፣ የጌታ ኢየሱስ ክርስቶስ ክቡር ደም ከመፍሰሱ የተነሳ ከዘላለም ጥፋት፣ ከዘላለም ሞት እንዳመለጥን ያሳየናል። ደሙን ባየው ጊዜ አለ እንጂ ጸባያችሁን ባየው ጊዜ፣ አስራት በኩራታችሁን ባየው ጊዜ፣ አገልግሎታችሁን ባየው ጊዜ፣ ጥምቀት መጠመቃችሁን ባየው ጊዜ፣ ልሳን መናገራችሁን ባረጋገጥኩ ጊዜ ከፍርድ አልፋችኋለሁ አላለም። ደህንነት ከነዚህ ነገሮች ጋር ፈጽሞ አይገናኝም። ደሙን ባየው ጊዜ ከናንተ አልፋለሁ ነው ያለው። ደሙን ባየው ጊዜ ከናንተ አልፋለሁ። ክርስቶስ ኢየሱስ ክቡር ደሙን ከማፍሰሱ የተነሳ አንዴ ለዘላለም ራሱን ሕያውና ቅዱስ መስዋዕት አድርጎ ከማቅረቡ የተነሳ ከዘላለም ጥፋት አምልጠናል፣ ከዘላለም ሞት አምልጠናል። እንኳን ደስ አላችሁ ቅዱሳን። የክርስቶስ ኢየሱስ ክቡር ደም ከመፍሰሱ የተነሳ ኢየሱስ ክርስቶስ ራሱን ሕያውና ቅዱስ መስዋዕት አድርጎ በማያዳግም ሁኔታ አንዴ ለዘላለም ከማቅረቡ የተነሳ የዘላለም ስርየትን አግኝተናል። ደም ሳይፈስ ስርየት የለም ተብሎ እንደተጻፈ የክርስቶስ ደም ከመፍሰሱ የተነሳ የዘላለም ስርየትን አግኝተናል። ላንጠፋ የዘላለምን ሕይወት አግኝተናል። እንግዲህ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ተብሎ እንደተጻፈ ከደሙ የተነሳ ከምልክቱ የተነሳ ላንኮነን፣ የዘላለም ሞት ፍርድ ላይ ፈረድብን፣ ከሞት ወደ ሕይወት ተሻግረናል። ፋሲካችን ክርስቶስ ታርዷል። አባቶይ እናመሰግንሃለን። ስላቀረብከው ሕያው መስዋዕት እናመሰግንሃለን። ተመስገን። የሚደንቀው ልናስተውል የሚገባን ታላቅ ምስጢር ደግሞ የሚደንቀው ነገር በሁለቱም ቤት ማለትም በግብፃውያንና በእስራኤላውያን ቤት ላይ ሁለቱም በኩሮች እንደሞቱ ደግሞ እናረጋግጣለን። ተመልከቱ። እስራኤላዊው ቤት ውስጥ አንድ በኩር አለ፣ ግብፃዊው ቤት ውስጥ ደግሞ ሌላ በኩር አለ። የሚመጣው መቅሰፍት በኩርን ነው የሚገድለው። ከዚህ የተነሳ እስራኤላዊው በኩር እንዳይሞት እግዚአብሔር የተናገረው አንድ ነገር አለ። ደሙን በቤታችሁ መቃኖችና ጉበን ላይ ቀቡ፣ ያን ጊዜ ተቀባውን ደም ባየው ጊዜ ከናንተ አልፋለሁ ብሏል። እስራኤላዊው በእምነት ያንን ጠቦት ደሙን ቀብቶ ቤት ውስጥ ገብቷል። ግብፃውያን ግን ፈጽመው ሊቀቡ አልቻሉም። ግብፃውያን አልቀቡም። ከዚህ የተነሳ በጣም ልናስተውል የሚገባንና የሚደንቀው ነገር በሁለቱም ቤት ውስጥ ማለትም በእስራኤላውያንና በግብፃውያን ቤት ውስጥ በኩሮች ሞተዋል።
አሟሟታቸው ግን ይለያያል። የሞት መልአክ በመጣ ጊዜ ደም ያልቀባውን ግብፃዊ ቀጥታ የሞት መልአክ ሄዶ በኩሩን ገድሎታል። ቀጥታ ነው፣ ዳይሬክት ነው የገደለው። እስራኤላዊው ጋር በሚመጣበት ጊዜ ግን ከእርሱ አስቀድሞ ከመግባቱ በፊት አንድ ጠቦት ያንን በኩር ወክሎ ሞቷል። በኩሩን ወክሎ የሞተ በኩሩን ወክሎ ደሙን ያፈሰሰ አለ። ስለዚህ ሞት ዳይሬክት ሳይሆን ኢንዳይሬክት ነው ያገኘው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን በእኛ ቦታ አስገብቶ ስለኛ መከራን እንዲቀበል፣ ስለኛ እንዲሞት፣ ስለኛ ደሙን እንዲያፈስ እንዳደረገው በክርስቶስ የዘላለም ሞት አምልጦናል። በክርስቶስ ከዘላለም ጥፋት አምልጠናል። ለዚያ ነው በእኛ ቦታ ምትክ ሆኖ ነው ኢየሱስ የገባልን። ኢየሱስ ምትካችን ነው። የዘላለም ሞት ፍርድ እንዳያገኘን ኢየሱስ በእኛ ቦታ ገብቶ የእኛን ኃጢአት ተሸክሞ በኃጢአታችን ምክንያት ሊመጣብን የነበረውን የመለኮት ቁጣ ኢየሱስ ሁሉንም ወስዶታል። ተፈጸመ ብሎ ደግሞ አረጋግጦልናል። አባቶ እናመሰግናለን። ለዚያም ነው የብሉይ ኪዳን ወንጌላዊ የሚባለው ኢሳይያስ ስለ መሲሁ መከራ አስቀድሞ ከ700 ዓመት በፊት ፕሮፌሳይ አደረገ። የሁላችንን በደል እግዚአብሔር በመሲሁ ላይ አኖረ። መሲሁ ተጨነቀ፣ ተሰቃየ፣ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። በሸላቾቹ ፊት ዝም እንደሚል ጠቦት ለእርድ ተነዳ። መድቀቁና መሰቃየቱ ግን የእግዚአብሔር ፈቃድ ነበረ አለ። ጌታችን ኢየሱስ ክርስቶስ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በመከራ ውስጥ አልፎልናል። በውርደት ውስጥ አልፎልናል። በለቅሶ ውስጥ አልፎልናል። መስቀል መሸከም አቅቶት ባላንሱን አጥቶ በየቦታው ሲወድቅ ነበረ። ለ6 ሰዓታት እንጨት ላይ እጆቹና እግሮቹ በሚስማር ተቸንክረው ለ6 ሰዓታት ሲያነባ ነበረ። ለ6 ሰዓታት ሲያለቅስ ነበረ። አምላኬ አምላኬ ስለምን ተውከኝ፣ ኤሎሂ ኤሎሂ ላማ ሰበቅታኒ እያለ ሲጮህ ነበር። በመጨረሻም የእግዚአብሔር የፍርድ ትኩሳት በእርሱ ላይ እንደወደቀች እንዳለቀች እግዚአብሔር የኢየሱስ ክርስቶስ ክቡር ደም ከመፍሰሱ የተነሳ ያቺ የፍርድ ትኩሳቱ መብረዱን ሲመለከት ሁሉ እንዳለቀ አውቆ ተፈጸመ ተተለስታይ ብሎ አረጋግጦልናል። በጌታ በኢየሱስ ክርስቶስም ተፈጸመ የሚለው ቃል አሁንም በልባችን ላይ ታትሞ ይቅር። አልቋል፣ ተፈጽሟል። ኢየሱስ ከፍሎታል። እርሱ ሁሉን ከፍሏል። እናመሰግናለን። ቀጥሎ የፋሲካው ራት አመጋገብ ምን ይመስላል? እግዚአብሔር በአመጋገቡ ዙሪያ መመሪያ ሰጥቷል። አንደኛ፣ ሲመሽ እስራኤላውያን በቤታቸው ውስጥ ሆነው የሚያከናውኑት ነገር ነው። አንደኛ፣ ልብሳቸውን ለብሰው በትራቸውን በእጃቸው ይዘው የተጠበሰውን ጠቦት ከመራራ ቅጠል ጋር ሳይነጋ በፍጥነት ይብሉት ይላል። ሳይነጋ በፍጥነት ይብሉት፣ ሳይነጋ በፍጥነት ይሉት። ሲመሽ በዚህ ግራ በተጋባ በጨለማ ዓለም ውስጥ ነው ያለነው። አንድ ቀን ሲነጋ የንጋት ኮከብ ሲገለጥ መነጠቅ ይሆናል። ልብሳቸውን ለብሰው አለ ክርስቶስን መልበሳችንን የሚያረጋግጥ ነው። በትራቸውን ይዘው ክርስቲያኖች ተጓዥ መሆናችንን ምሽት ላይ ነው እራቱ የሚከናወነው። ያንን እራት በማታ በምሽት ላይ ሊበሉ ሲሉ እንዴት ይብሉት ሲባል ልብሳቸውን ለብሰው በትራቸውን ይዘው ጫማቸውን በእግራቸው አድርገው በፍጥነት ይብሉት ይላል። እንደዚህ አይነት አቋም ያለው ሰው እዚያው የሚቀመጥ ሳይሆን መንገደኛ መሆኑን የሚሄድ መሆኑን ግብፅ አገሩ እንዳልሆነች ግብፅ እዚህ እንደማይቀር የሚያሳይ ነው። እኛም ደግሞ በዚህ ምድር ብንኖርም ነገር ግን ምድራውያን አይደለንም። አገራችን በሰማይ ነው። ከሰማይ የመጣው ሰማያውያን አድርጎናል። በዚህ ምድር ላይ ክርስቲያኖች ሁላችን እንግዶች ነን። በቅርቡ እንነጠቃለን፣ በቅርቡ እንጓዛለን። ከዚህ የተነሳ እስራኤላውያን
እንደሚጓዙ ሆነው የፋሲካውን ራት እንደበሉት እኛም ደግሞ እንደሚጓዙ ሆነን ልንመላለስ፣ እንደሚጓዙ እንግዳ እንደሆኑ አድርገን ራሳችንን እያሰብን ልንመላለስ ይገባናል። ልብሳቸውን ለብሰዋል፣ ክርስቶስን ለብሰናል። በትራቸውን ይዘዋል፣ ተጓዥ መሆናችንን ያረጋግጣል። የተጠበሰውን የጠቦቱን ሁለንተና ይብሉት ይላል። ይህ ደግሞ በመለኮት የፍርድ ትኩሳት ውስጥ ያለፈውን የተሰቀለውን ክርስቶስን ብቻ እንድንሰባበክ እንድንማማር የሚያሳይ ነው። በምትሄዱበት ቦታ ሁሉ የየትኛውም ስብከት ሴንተር የተሰቀለው ክርስቶስ ብቻና ብቻ ሊሆን ይገባል። ከተሰቀለው ክርስቶስ ላይ አይኖቻችሁን እንድታነሱ ከሚያደርጉ ከየትኛውም ስብከት ራሳችሁን አርቁ። ክርስቶስ ኢየሱስ እንደተሰቀለ ሆኖ ይታያችሁ። የታሪካችሁ ፍጻሜ በክርስቶስ መስቀል ላይ ሲሆን የታሪካችሁ ጅማሬ ደግሞ በክርስቶስ ትንሣኤ ላይ የተመሰረተ ነው። የክርስቶስን መስቀልና የክርስቶስን ትንሣኤ ከሚያፈዝ ከዓይኖቻችሁ ዘወር ከሚያደርግ ከየትኛውም ሰዋዊ ስብከት ራሳችሁን ጠብቁ። የተጠበሰውን የጠቦቱን ሁለንተና ምን ማለት ነው? በመለኮት ፍርድ ትኩሳት ውስጥ ያለፈውን ኢየሱስን እንደሚገባ ልንመገበው፣ እንደሚገባ ልንሰባበከው ይገባል ማለት ነው። ቀጥሎ ምን ይላል? ከመራራ ቅጠል ጋር ብሉት ይላል። እንግዲህ ጌታችንን ኢየሱስ ክርስቶስን ካመንበት ጊዜ ጀምሮ ኢየሱስ ክርስቶስ አቆላምጦ አልጠራንም። እኔን በምታምኑበት ጊዜ ይሳካላችኋል፣ G+2 ትሰራላችሁ፣ በዚህ በኩል ብራንድ ኒው መኪና ትነዳላችሁ ብሎ አቆላምጦ አይደለም የጠራን። ሊከተለኝ የሚወድ ራሱን ይካድ። መከራ አለባችሁ፣ መከራ አለባችሁ። ቤተሰቦቻችሁ ይነሱባችኋል፣ ወዳጆቻችሁ ይነሱባችኋል። እኔን በማመናችሁ ምክንያት መከራን ትቀበላላችሁ ብሎ አቆላምጦ ሳይሆን በደንብ ልካችንን ነግሮናል። ለዚያም ነው ከመራራ ቅጠል ጋር ይብሉት ሲል በወንጌል ምክንያት በኢየሱስ ምክንያት የምንቀበለው መከራ አለ። የመስቀል ሕይወት ነው ክርስትና። በመከራ ውስጥ ማለፍ ነው። እንናቃለን፣ ስማችን ይጠፋል፣ የስህተት አስተማሪዎች እንባላለን፣ ሌላና ሌላ ነገር። ስለዚህ ኢየሱስ አቆላምጦ አልጠራንምና ከመራራ ቅጠል ጋር ይብሉት ሲል በወንጌል ምክንያት በኢየሱስ ክርስቶስ ስም ምክንያት የምንቀበለውን መከራ የሚያሳይ ነው። አባባ እናመሰግንሃለን። ስለዚህ ደሙ ከመቀባቱ የተነሳ እስራኤላውያን ማምለጥ እንደሆነላቸው የክርስቶስ ኢየሱስ ክቡር ደም ከመፍሰሱ የተነሳ ማምለጥ ሆኖልናል። ከዚህም የተነሳ በኢየሱስ ክርስቶስ ደም ምክንያት ወደኛ የመጡ በረከቶች አሉ። ደሙ ስለፈሰሰ የኢየሱስ ክርስቶስ ደም ከመፍሰሱ የተነሳ ወደኛ የመጡ በረከቶች አሉ። አንደኛ የክርስቶስ ኢየሱስ ክቡር ደም ከመፍሰሱ የተነሳ የዕድሜ ዘመን የኃጢአት ስርየትን አግኝተናል። ሮሜ ምዕራፍ 3 ቁጥር 25፣ ዕብራውያን ምዕራፍ 9 ቁጥር 22 ላይ በክርስቶስ ኢየሱስ ክቡር ደም ምክንያት የዕድሜ ዘመን የኃጢአት ስርየትን አግኝተናል። ዘላለማዊ መስዋዕት ቀርቧልና ዘላለማዊ ስርየት ተፈጽሞልናል። አባቶ እናመሰግንሃለን። ስለዚህ እግዚአብሔር በኃጢአታችን አያውቀንም፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና ተብሎ እንደተጻፈ፣ ለወደደን ከኃጢአታችንም በደሙ ላጠበን ተብሎ እንደተጻፈ በደሙ ከዕድሜ ዘመን ኃጢአታችን ታጥበን የዘላለም ስርየትን አግኝተናል። አባቶ እናመሰግንሃለን። ሁለተኛ በክርስቶስ ኢየሱስ ክቡር ደም ምክንያት የኢየሱስ ክርስቶስ ደም ከመፍሰሱ የተነሳ ጽድቅ ተቆጥሮልናል። ጸድቀናል፣ ጽድቃችን ተረጋግጧል። ሮሜ ምዕራፍ 5 ቁጥር 9 ላይ በክርስቶስ ኢየሱስ ክቡር ደም ምክንያት ጽድቃችን ተረጋግጧል። ሶስተኛ በኢየሱስ ክርስቶስ በፈሰሰው ክቡር ደሙ ምክንያት ቤዛነታችንን አግኝተናል።
ቤዛነታችንን አግኝተናል። ኤፌሶን ምዕራፍ 1 ቁጥር 7፣ ቆላሲስ ምዕራፍ 1 ቁጥር 14 ላይ ኢየሱስ ክርስቶስ ቤዛ ሆኖልናል። ከተያዝንበት ነገር አስለቅቆ ከተያዝንበት ነገር አስመልጦ የራሱ ገንዘቦች አድርጎናል። እግዚአብሔር የክርስቶስ ኢየሱስ ክቡር ደም ከመፍሰሱ የተነሳ ቤዛነትን አግኝተናል። አራተኛ በክርስቶስ ኢየሱስ ክቡር ደም ምክንያት ከእግዚአብሔር ጋር ሰላም አግኝተናል። ሰላም ተመስርቷል። ኢየሱስ የሰላም መስዋዕት ሆኖ ከእግዚአብሔር ጋር ሰላም መስርቶልናል። ከዚህ በኋላ ፒስ ነው። እግዚአብሔር ከኛ ጋር እርቅ ፈጽሟል በልጁ በኢየሱስ ክርስቶስ ደም ምክንያት። ስለዚህ ሰላም ነው። ቆላሲስ ምዕራፍ 1 ቁጥር 19 እስከ 20። ቀጥሎ በኢየሱስ ክርስቶስ ደም ምክንያት ወደ አባት እና ወደ ቅድስተ ቅዱሳን የመግባት ድፍረትን አግኝተናል። ምንኛ መታደል ነው! ኤፌሶን ምዕራፍ 2 ቁጥር 13፣ ዕብራውያን ምዕራፍ 10 ከቁጥር 19 እስከ 20 ድረስ በክርስቶስ ኢየሱስ ክቡር ደም ምክንያት ወደ አብና እንዲሁም ወደ ቅድስተ ቅዱሳን የመግባት ድፍረትን አግኝተናል። ስድስተኛ በኢየሱስ ክርስቶስ ክቡር ደም ምክንያት በክቡር ደሙ ምክንያት ከጥፋተኝነትና ከሚከስ አእምሮ ነፃ ወጥተናል። ጊልቲ ከሆነ ኮንሽስ ነፃ ወጥተናል። ከጥፋተኝነት ስሜት ደሙ አእምሮን ማጠብ ይችላል። አባባ እናመሰግናለን። ከሚከስ ከጥፋተኝነት ስሜት እኔ አረባም አልጠቅምም፣ የዳንኩ አይመስለኝም፣ ያንተ ስርየት የማይተፈጸመ አይመስልም፣ ኃጢአተኛ ነህ፣ እግዚአብሔር አሁንም በኃጢአት ነው የሚመለከትህ ከሚል ከየትኛው የአእምሮ ክስ ደሙ ማጠብ ይችላል። የተለያዩ ሰዎች መድረክ ላይ ቆመው እንደዚህ አይነት መስዋዕቱን የሚቃረኑ ኔጌቲቭ ነገሮችን ሲያወሩ እንዳትሰሙ። አእምሯችሁም ለናንተ ትክክለኛ ያልሆነውን መጽሐፍ ቅዱሳዊ መሰረት የሌለውን ክስ ሲያስተላልፍ አትቀበሉ። የክርስቶስ ኢየሱስ ክቡር ደም ከጥፋተኝነትና ሁልጊዜም ከሚከስ አእምሮ ነፃ አውጥቶናል። አባት ሆይ እናመሰግንሃለን። ሰባተኛ በክርስቶስ ኢየሱስ ክቡር ደም ምክንያት ከአባቶቻችን ከወረስነው ከከንቱ ሕይወታቸው ከከንቱ ኑሯቸው ነፃ ወጥተናል። ክርስቶስን ሴንተር ካላደረገ ለእግዚአብሔር ክብርን ከማይሰጥ ከየትኛውም ከአባቶቻችን ወርሰን ከነበር ነው የተለያዩ ኑሮ እግዚአብሔርን ከማያከብር የሕይወት ስርዓት ነፃ ወጥተናል። አንደኛ ጴጥሮስ ምዕራፍ 1 ላይ ይህንን ቃል እናገኘዋለን። ቀጥሎ ስምንተኛ በክርስቶስ ኢየሱስ ክቡር ደም ምክንያት በፈሰሰው ደሙ ምክንያት ታጥበናል። በደሙ ነገስታትና ካህናት ሆነናል። አባባ እናመሰግናለን። ራእይ ምዕራፍ 1 ቁጥር 4 እስከ 5 ድረስ እንዲህ የሚል ቃል አለን። ለወደደን ከኃጢአታችንም በደሙ ላጠበን ለሰማይ አምላክ ነገስታትና ካህናት እንድንሆን ላደረገን ለእርሱ ክብር ይሁን ይላል። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። እኛን በደሙ ከማጠቡ በፊት አንድ ነገር ይናገራል። ለወደደን የሚል ቃል አለ። በዘላለም መውደዱ ወዶናል፣ ላይጠላን ወዶናል፣ ላይለቀን ይዞናል። የእርሱ ፍቅር የሰው ፍቅር አይደለችም። የእርሱ ፍቅር በሁኔታ ላይ የተመሰረተ አይደለም። የእርሱ ፍቅር ሰጥቶ በመቀበል ላይ የተመሰረተ አይደለም። በዘላለም መውደዱ አጋፔ ተብሎ በሚጠራው አንኮንዲሽናል በሆነው ፍቅሩ አፍቅሮናል። ስላፈቀረን ምን አደረገ? ለወደደን በደሙም ከኃጢአታችን ላጠበን ይላል። ኃጢአታችን ሁሉ ታጥበናል። ቅዱሳን ፍጹማን አድርጎናል። ከዕድሜ ዘመን ኃጢአታችን ታጥበናል። ቀጥሎም የሰማይ አምላክ ነገስታትና ካህናት አድርጎናል። አባቶ እናመሰግንሃለን። የመጨረሻ 10ኛው በክርስቶስ ኢየሱስ ክቡር ደም ምክንያት በፈሰሰው ክቡር ደም ምክንያት ከነገድ ከቋንቋ ከወገንና ከሕዝብ ነፃ አውጥቶ
የራሱ ነገስታትና ካህናት አድርጎናል። ከእንደዚህ አይነት አስተሳሰብ ነፃ እንውጣ። እግዚአብሔር በክርስቶስ እንደተቀበለን እኛም ደግሞ እርስ በርሳችን በክርስቶስ ልንቀባበል ይገባናል። ከእንደዚህ አይነት ልዩነት ነፃ አውጥቶናል የክርስቶስ ኢየሱስ ክቡር ደም። በደሙ ይላል ራእይ ምዕራፍ 5 ቁጥር 10 ላይ በደሙ ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብ ሁሉ ዋጅቶ ለሰማይ አምላክ ነገስታትና ካህናት እንድንሆን አድርጎናል ይላል። እግዚአብሔር የተባረከ ይሁን። ስለዚህ እነዚህ ሁሉ በክርስቶስ ኢየሱስ መስዋዕትነት ክቡር ደሙ ከመፍሰሱ የተነሳ ለኛ የተቆጠሩ በረከቶች ናቸው። ፋሲካችን ክርስቶስ ታርዷል። ከመታረዱ የተነሳ ከዘላለም ፍርድ ነፃ ወጥተናል። የማይጠፋን ሕይወት ተቀብለናል። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ተብሎ እንደተጻፈ ዘላለማዊ መስዋዕት ቀርቧል። ዘላለማዊ መስዋዕት ቀርቧል። በመስዋዕቱ በቀረበው ዘላለማዊ መስዋዕት ምክንያት የዘላለም ስርየትን አግኝተናል። የዘላለምን ሕይወት አግኝተናል። መስዋዕቱ ዘላለማዊ ስለሆነ ጽድቃችን ዘላለማዊ ነው። መስዋዕቱ ዘላለማዊ ስለሆነ ቅድስናችን ዘላለማዊ ነው። መስዋዕቱ ዘላለማዊ ስለሆነ ልጅነታችን ዘላለማዊ ነው። መስዋዕቱ ዘላለማዊ ስለሆነ ሕይወታችን የማይጠፋ ለዘላለም የሚቀጥል ነው። ኢየሱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ በእኔ የሚያምን በላከኝም የሚያምን ከሞት ወደ ሕይወት ተሻግሯል፣ ከዚህም የተነሳ ወደ ፍርድ አይመጣም ብሎ ጌታችን ኢየሱስ ክርስቶስ አስተምሮናል። ወደ ነጩ ዙፋን ፍርድ አንመጣም። በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ብሏል። በጎቼ ድምፄን ይሰማሉ ይከተሉኝማል፣ የዘላለምን ሕይወት ሰጣቸዋለሁ፣ ለዘለዓለምም አይጠፉም ብሎ እረኛው አረጋግጦልናል። የበጎች ዋስትና እረኛው ነው። የዘላለም ሕይወት ዋስትናችን ራሱ ጌታችን ኢየሱስ ክርስቶስ ነው። ለዚያም ነው ዮሐንስ ወልድ ያለው ሕይወት አለው፣ ወልድ የሌለው ሕይወት የለውም አለ። ከዚህ የተነሳ በእግዚአብሔር ልጅ ስም ለምታምኑ ለናንተ ይህንን ጽፍላችኋለሁ፣ የዘላለም ሕይወት እንዳላችሁ ታውቁ ዘንድ አረጋግጥላችኋለሁ፣ እጽፍላችኋለሁ ብሏል። ክርስቶስ ኢየሱስ ፋሲካችን ታርዷል። አባቶይ እናመሰግንሃለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።